ካፈቀርካት እነዚህን ብለህ እንዳታጣት ተጠንቀቅ። ወንድሜ በረጅም ጊዜ የተገነባ ፍቅር በአንድ ደቂቃ ሊፈርስ እንደሚችል ታውቃለህ? ብዙ ጊዜ ወንዶች የምትሳሳቱት ሴት ልጅ የምትሄደው ሌላ ወንድ ስላገኘች ብቻ ይመስላችኋል። ግን እውነቱ በምትናገራቸው ትናንሽ ግን ደግሞ መርዛማ ንግግሮች ነው። አንደበታችን ወይ ህይወት ይሰጣል ወይም ደግሞ ፍቅርን ይገድላል። ዛሬ ለምታፈቅራት ከጎንህ እንድትቆይ ለምትፈልጋት ሴት በፍጹም ልትነግራት የማይገቡ 8 ነገሮችን እኔ እህትህ እነግርሃለሁ። በተለይ 8ኛው ደግሞ ብዙ ወንዶች ሳያውቁ ፍቅራቸውን የሚገድሉበት ትልቅ ስህተት ነው፣ ግን ደግሞ ሚስጥር ነው። የኛ የሴቶች ሚስጥር። አደራ በእኛ መሀል ይቅርሽ። እስከ መጨረሻው ተከታተሉ። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ቶሎ ብላችሁ ሰብስክራይብ አድርጉ። ሁላችሁም ቤተሰቦቼ ለምትሰጡኝ ሀሳብ፣ አስተያየት፣ ፍቅር በጣም አመሰግናለሁ። ቃል የለኝም ለእናንተ። ሁላችሁንም በጣም ወዳችኋለሁ። ስለዚህ አሁን በቀጥታ ወደ 8ቱ መናገር የሌለብን ነገሮች ከማለፋችን በፊት ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። አላደረጋችሁ? እሺ አሁን እንቀጥል። የመጀመሪያው ነገር በፍጹም ለፍቅረኛ ለምትወዳት ለምታፈቅራት ከጎን እንድትቆይ ለምትፈልጋት ሴት መናገር የሌለብን ነገር የቀድሞ ፍቅረኛዬን ትመስያለሽ ወይም ደግሞ እንደ ቀድሞ ፍቅረኛዬ እንደዚህ ብታደርጊ እንደዚህ ብትሆኚ የሚሉ ነገሮችን ነው። እኛ ሴቶች በጣም የምንጠላው ነገር ቢኖር ከሌላ ሴት ጋር መወዳደር ነው። ያውም ደግሞ በአንተ ህይወት ውስጥ የሆነ ቦታ የነበራት ፍቅረኛ የነበረች ሴት ጋር መወዳደር ማለት በጣም የሚያበሳጨን የሚያናድደን ነገር ነው። ከአንተ ጋር ያላትንም ግንኙነት እንዲሻክር የሚያደርግ ነገር ነው። ከቀድሞ ፍቅረኛ ጋር የሚያመሳስል ነገር ሊኖራት ይችላል። ከቀድሞ ፍቅረኛ የምትወደው እሷ እንድታደርግልህ የምትፈልገው ነገር ሊኖር ይችላል። ዋሬቨር የቀድሞ ፍቅረኛህን አምጥተህ ግን ከእሷ ጋር እኩል ደረጃ ላይ አድርገህ ማወዳደር ጥሩ ያልሆነ ስሜት እንዲሰማት ያደርጋል። በጣም ብዙዎቻችሁ እንደ ቀላል እያያችሁ ይሄንን ስህተት ትሰራላችሁ። ስህተት እንደሆነም ላታውቁ ትችላላችሁ። ምን አለበት እሷ ታደርግልኝ ነበር አንቺም እንደዚህ አድርጊ፣ ወይ እንደዚህ ሲሆን እወዳለሁ የምትሉትን ነገር መናገር ግልጽነት ወይም ደግሞ ለፍቅር ግንኙነቱ የሚጠቅም አድርጋችሁ ታስባላችሁ። እውነት ለመናገር ግን እሷን የቀድሞ ፍቅረኛችሁ ሜንሽን እስካደረጋችሁ ድረስ የማይጠቅም ነገር ነው። ይልቁኑ እንዲሆን የፈለጋችሁትን ነገር እኔ እንደዚህ እወዳለሁ እንደዚህ ነው የምፈልገው በማለት መናገር ነው እንጂ ከቀድሞ ፍቅረኛችሁ ጋር ውድድር ውስጥ አስገብታችሁ መናገር ጥሩ አይደለም። የፍቅር ግንኙነታችሁም እንዳይቆይ ያደርገዋል። ተከታተሉ። ሁለተኛ እንደፈለግሽ አያገባኝም፣ የራስሽ ጉዳይ፣ ግድ የለኝም፣ እንደፈለግሽ ብታደርጊ ምናምን የሚሉ ነገሮች። እንግዲህ እነዚህ ነገሮች በጸብ ወቅት ባለመግባባት ወቅት ነው የሚባሉት። እንደ ቀላልም እንደ ቀልድም እናያቸዋለን። የራስሽ ጉዳይ፣ በቃ እንደፈለግሽ አድርጊ፣ እኔ ምን አገባኝ ምናምን የሚሉ ተርሞች ቀላል ይመስላሉ አይደለ? እንደዚሁም ስንላቸው በቃ ተናድጄን ያልኩት እንጂ የተለየ ነገር እኮ የለውም ከልቤ እኮ አይደለም ልንል እንችላለን በኋላ ላይ እንደውም ማለት ነው። ግን እነዚህ ነገሮች በወቅቱ የሚፈጥሩት ስሜት እየቆየ እየጠነከረ የሚሄድ ትልቅ የሆነ ነገር ነው። ለምን ካላችሁኝ ሴት ልጅ አለሁ የሚላት የሚደግፋት የሚያበረታት በየትኛውም ቦታ ነው የምላችሁ። ይሄንን በጸብ ወቅትም ባለመግባባት ወቅትም ያንተን ፐርሶናሊቲ ያንተን ለሷ ያለህን ነገር የምትፈትንበት ነው እና ስሜታዊ በምትሆኑበት ሰዓት በምትናደዱበት ሰዓትም በተቻለ መጠን ንግግሮችን መቆጣጠር ስኬታማ የፍቅር ግንኙነት እንዲኖራችሁ ያደርጋል። እንዴ ናፊ ታዲያ ምንድን ነው የሚባለው እያላችሁ እንደሆነ ገምታለሁ። ግን እነዚህ ቃላቶች ኔጌቲቭ ናቸው፣ ጥሩ ኢንቴንሽን የላቸውም። አያገባኝም ስላንቺ የሚለው ቃል ጀስት ተናዶ ነው በሚል አይደለም የሚገለጠው እሷ ጋር ወይም ደግሞ የምትረዳው ማለት ነው። ስለዚህ በተቻለ መጠን አያገባኝም፣ የራስሽ ጉዳይ፣ እንደፈለግሽ የሚሉ ቃላቶችን ከራስህ አስወግድ። የልምምድ ጉዳይ ነው ሁሉ ነገር ማለት ነው። ለምዶብኛል ብለህ ዝም ብለህ እንዳመጣልህ የምትጠቀመው ከሆነ ውጤቱ ጥሩ አይሆንም። ሶስተኛ ዝም ብለሽ አታጋኙ፣ አታካብጁ፣ በቃ ተረጋጊ፣ ምንድነው እንደዚህ መሆን ምናምን አይነት ንግግሮችን መናገር። ያው እኛ ሴቶች ኢሞሽን አለን አይደለ? በጣም ትንሿ ነገር ልታበሳጨን ልታናድደን አለ አይደለ? ጥሩ ያልሆነ ስሜት ውስጥ ልትከተን ትችላለች። እና እንደዚህ አይነት ስሜቶችን በምናሳይበት ጊዜ አታካብጂ፣ አንቺ ደግሞ ዝም ብለሽ ታካብጃለሽ፣ አንቺ ደግሞ ነገር ማግነን ትወጃለሽ የሚሉ ነገሮችን መናገር ስሜቷን እንዳልተረዳሃት፣ የእሷን ስሜት እንደምታቃልል፣ እሷ ለተሰማት ነገር ዋጋ እንደማትሰጥ ነው የሚያሳየው ማለት ነው። ምንም እንኳን ስሜቷን ላትረዳው ትችላለህ። አለመረዳት ኢን ሴንስ ማለት ይሄ ነገር በዚህ ደረጃ ያስለቅሳል ወይ ይሄ ነገር በዚህ ደረጃ ያናድዳል ምናምን የሚለው ላይገባህ ይችላል። ስለምንለያይ ተፈጥሯችንም ስለሚለያይ ማለት ነው። እኛ ሴቶችን የሚያበሳጭን ቦታ የምንሰጠው አለ አይደል? በጣም ጥቃቅን የሆኑ ነገሮች ለእናንተ ተራ ናቸው።
ግን ስሜቷን ባትረዳም ስሜቷ ባይገባህም በቃ በሷ ደረጃ ባይገባህም እንኳን ስሜቷን እንዴት ነው መጠበቅ አለ አይደለ? ለተሰማት ስሜት እውቅና መስጠትና ኦኬ ሊሆን ይችላል ሊያጋጥም ይችላል ብሎ ማለፍ ጥሩ ነገር ነው። ለምን ካላችሁኝ ኦልሬዲ ተሰምቷታል። ያ ስሜት ለምን ተሰማሽ እንዴት ለምን አለ አይደል? እንደዚህ ሙግት ውስጥ መግባት አያስፈልግም። ታካብጃለሽ አንቺ ደግሞ ነገር ማግነን ትወጃለሽ ምናምን በምትላት ሰዓት ላይ ኦኬ እኔ ለሚሰማኝ ስሜት እሱ ግድ የለውም አይወደኝም በቃ እንድትል ነው የምታደርጋት። ሶ በተቻለ መጠን ባይገባህም ባትረዳውም ላይክ እንደዚህ ሊሰማ ይችላል ብለህ አለ አይደለ ግልጽ ባይሆንልህ እንኳን ለተሰማት ስሜት አፕሩቭ ማድረግና ኦኬ አይዞሽ በቃ አለ አይደለ ሰፖርቲቭ መሆን ካንተ ይጠበቃል፣ ግድ ነው። አራተኛ ቤተሰቦችሽ እኮ እንዲህ ናቸው፣ ቤተሰቦችሽ እንደዚህ ስላረጉ ነው ምናምን የሚሉ ቤተሰቦቿን የተመለከቱ ምናልባትም እሷ ራሷ አይነገረችን ምናልባትም ደግሞ አንተ ራስህ ያየኸው ነገርን እያመጡ መናገር። የፍቅር ግንኙነታችሁ ላይም ሆነ በኋላ ላይ ወደ ትዳር ከፍ ሲል ወደድንም ጠላንም ቤተሰቦቻችን የራሳቸው የሆነ ጉልህ ትልቅ የሆነ ድርሻ አላቸው። በምን መልኩ የሚለውን በደንብ ተነጋግሮ መስመር ባውንደሪ ማዘጋጀት አስፈላጊ ሆኖ ግን ቤተሰቦቻችን በእኛ ውስጥ ያላቸው ቦታ ትልቅ ነው። ጥሩም ቢሆኑ ጥሩ ያልሆኑበት ነገርም ቢኖር ቢሳሳቱም ቢያጠፉም ለእኛ ግን ስቲል ቤተሰቦቻችን ናቸውና ለነሱ ያለን ፍቅር ለነሱ ያለን ነገር እንዲህ በቀላሉ የሚሸረሸር አይደለም። ሶ ቤተሰቦቿን የተመለከቱ መጥፎ ነገሮች ትክክልም ሊሆኑ ይችላሉ፣ ትክክልም ላይሆኑ ይችላሉ። እያነሳክ አታክ ማድረግ ምንም ጥቅም የለውም። ዳንተ እንድትቀርብ አያረጋትም፣ ይልቁኑ ያሻክራል። ይሄን ስል ደግሞ መጥፎ ነገሮችን አይተክ ዝም በል ጭራሽ አትናገር ማለት ሳይሆን ለመስደቢያነት አትጠቀመው። ምክንያቱም አንዳንድ ጊዜ ቤተሰቦቻችን ላይ የምናየው ነገር እኮ ለምሳሌ ማንሳት ተገቢ ነው። እነሱ እንደዚህ ያደርጋሉ እንደዚህ ያድርገው ነበር ግን እኛ እንዲህ ማድረግ የለብንም ብሎ ለመማማሪያ መውሰድ ጥሩ ነው። ግን አታክ ለማድረግ እሷን ቤተሰቦችሽ እኮ እንደዚህ ያድርገው እንደዚህ ሆኖ እያሉ ለመስደብ ወይም ደግሞ እሷን አታክ ለማድረግ መጠቀም ግን በጣም ትክክል ያልሆነ ነገር ነውና ፕሊስ አታድርገው። አምስተኛ ካላወጣሽ ሂጂ ወይም ይቅር እንለያያ በቃ የሚሉ ነገሮችን በተደጋጋሚ መጠቀም። የምትወዳት የምታፈቅራት ካንተ ጋር እንድትቆይ የምትፈልግ ከሆነ ጸቦች፣ አለመግባባቶች በሚፈጠሩበት ሰዓት ላይ በቃ እንደው እንለያይ ካልሆነ ይቅራ ተይው ካልፈለግሽ ተይው ምናምን አይነት ንግግሮችን አትጠቀም። እንደዚህ አይነት ንግግሮች ምን ይሆናሉ መሰላችሁ? ስትለምዷቸው በተደጋጋሚ ስትጠቀሟቸው መለያየት ቀላል እንደሆነና ወደዛም ለመሄድ ደግሞ ፍላጎት እንዲያድርባችሁ ያደርጋሉ። በነገራችን ላይ በየዕለት ተዕለት ህይወታችን የምንጠቀማቸው ቃላቶች በጣም ትልቅ ፓወር አላቸው። ለዛ ነው ስለ ራሳችሁ ጥሩ ነገር ተናገሩ፣ ጥሩ ነገር ካፋችሁ ይውጣ የሚባለው ለዛ ነው። ለምን ህይወታችን ላይ ያንን የመኖር ያንን የማድረግ ፕሮባቢሊቲያችን ከፍተኛ ስለሆነ ማለት ነው። ስለዚህ እንለይ የሚለውን ቃል የምትወዳት ከሆነ የምታፈቅራት ከሆነ ከእሷ ጋር ዘላቂ የሆነ ግንኙነትን የምትፈልግ ከሆነ አትጠቀም። ከልብህም ላይሆን ይችላል ይሄን የምትለው ግን ሰው ምንድነው የአፉን ፍሬ ይበላል የሚባል ነገር አለ አይደለ? ካንተ ሳሳትኩ። ስለዚህ በተቻለ መጠን የምትናገረውን ነገር ከልብህ የምትፈልገው ይሁን። ስለዚህ እንለይ ይቅር ምናምን የሚሉ ነገሮችን አትጠቀም። ስድስተኛ ምን መሰልሽ ወይም ደግሞ ለምን እንደዚህ አታረጊም ለምን እንደዚህ አትሆኝም የሚሉ ፊዚካል አፒሪያንስን የተመለከቱ ነገሮችን መናገር። እኛ ሴቶች በጣም ሴንሲቲቭ ነን እዚህ ላይ ውበትን በተመለከተ የሚሰጡ አስተያየቶች ላይ በጣም ሴንሲቲቭ ነን። አይደለም ከምንወደው ሰው ከፍቅረኛችን ይቅርና ከሌላም ከማንኛውም ሰው ቢመጣ ይሄንን አስተያየት እንደ ቀላል እንደ ዋዛ አናልፈውም። ሶ በተቻለ መጠን የምትወዳት ሴት የምታደርጋቸውን አለባበሷ ሊሆን ይችላል፣ የጸጉር ስታይሏን ሊሆን ይችላል፣ ፊቷ ላይ የምትጠቀማቸውን ነገሮች ብቻ ውበቷን በተመለከተ የምትሰጠው አስተያየት በደንብ አድርገህ ማሰብ ይኖርብሃል። እንደ ቀላል ማየት የለብም። የማትወደው አለባበስ ወይም የሆነ ነገር አድርጋ ስትመጣ ምንድነው ይመስልሽ ምናምን የሚለው ነገር በቃ ሌላ ታሪክ ውስጥ ነው የሚከታት ማለት ነው። ሶ በተቻለ መጠን ያልወደድከውም ነገር ቢሆን ካንተ በላይ ማን ይነግራታል? ግን የምትነግርበትን መንገድ ዋው በጣም ደስ ይላል አለባበስሽ፣ ግን ይሄ እኮ እንደዚህ ብታደርጊው ተረድታችሁኛል። ጥሩ ነገሩን ጀምራችሁ ዋው ዛሬ አምሮብሻል፣ ግን ጫማው እንደዚህ ብታረጊው፣ ጸጉርሽ ግን እንደዚህ ቢሆን ደግሞ የበለጠ ያምር ነበረ በሚል ፖዚቲቭ ነገሩን የተሻለ እንዲሆን መፈለግን በማሳየት በተቻለ መጠን እንጂ እውነቱን አትናገሩ ማለት አይደለም። የማያምር ነገር ለብሳ በጣም አምሮብሻል ብላችሁ እንድትሏት አይደለም። ግን እውነቱን የምትናገሩበት መንገድ ጥሩ የሆነ ለስሜቷ መጠንቀቅ የሞላበት መሆን አለበት እና እንደዚህ አይነት አስተያየቶችን በመስጠት ብዙ ሰዎች የፍቅር ግንኙነታቸው ሻክሯል እና በተቻላችሁ መጠን እዚህ ላይም ተጠንቀቁ። በመጨረሻ ደረጃ ይሄ በጣም ወሳኝ ነው፣ ብዙ ወንዶች የምትሳሳቱት ነገር ነው። ልደት የምታከብሩ ከሆነ ማለት ነው። አንዳንድ ሃይማኖት ላይ ልደት እንደማይከበር ስለማቅ ማለት ነው። ልደት የምታከብሩ ከሆነ ልደትሽ መቼ ነበር የሚለውን ነገር መጠየቅ
የልደት ቀኗን እንግዲህ መጀመሪያ ላይ በምትተዋውቁበት ሰዓት ላይ በተለያዩ አጋጣሚዎች ልታውቅ ትችላለህ እና ያንን የልደት ቀኗን ረስተህ መቼ ነበር ልደትሽ የሚለውን ቃል መጠቀም በቃ የፍቅር ግንኙነታችን ወደ ምንድን ነው የሚቀይረው ልበላችሁ። የእውነት ከባድ ጸብ ውስጥ የሚከት ነገር ነው። ለምን ሴት ልጅ በተለይም ደግሞ የምትወደው የምታፈቅረው ሰው ያላት ሴት ልጅ የልደት ቀኗን በጥሩ መልኩ ከምትወደው ሰው ጋር ማሳለፍ ማክበር ትፈልጋለች። የተለየ ነገር ትጠብቃለች ካንተ፣ ሰርፕራይዝም፣ ስጦታም ብቻ የሆነ ነገር ትጠብቃለች ከምትወደው ሰው። እችን ቀን ካንተ ጋር በጥሩ ሁኔታ ማሳለፍ፣ አንተም ደግሞ ለዛች ቀን የምትሰጠው ትኩረት ከፍተኛ እንዲሆን ትፈልጋለች፣ የትኛዋም ሴት ማለት ነው። እሷ በዚህ ደረጃ እየጠበቀች አንተ ጭራሽ ልደት ቀኗን ረስተህ፣ እሷ ስንት ሰርፕራይዝ ስንት ነገር ትጠብቃለች፣ አንተ የልደት ቀኗን ረስተህ መቼ ነበር ማለት ከባድ ጸብ ውስጥ ነው የሚከታችሁ። ይሄን ስላችሁ ደግሞ የሆነ ፋንሲ ነገር ምናምን እያልኳችሁ አይደለም። ብቻ በልደት ቀኗ ማንኛውንም አይነት ነገር አለ አይደለ፣ ትንሽ ትልቅ ሳትል ቀኑን ማሰብህን ቀኑን ማስታወስህን የሚያሳይ ጊፍት ትጠብቃለች፣ ወይም ደግሞ መሆንም አለበት ብዬ አስባለሁ። በተቻላችሁ መጠን በተቻላችሁ ይሄን ያህል ነገር ይሄን ያህል ስጣት እንደዚህ ካልሆነ የሚባል ነገር የለውም። እንዳለህበት ሁኔታ እንዳላችሁ ግንኙነት የሚወሰን ሆኖ ግን ያቺ ቀን ማሰብ ማስታወስ ያስፈልጋል። እሷም ያንተን እንደዛው ማለት ነው። እነዚህን 8 ነገሮች እባክህ አትንገራት፣ አትጠይቃት። እነዚህ ቃላቶች እነዚህ ንግግሮች የፍቅር ግንኙነትን ጥሩ ወዳልሆነ ወደማትፈልገው አቅጣጫ የሚቀይሩ ስለሆኑ አትጠቀማቸው። እስኪ እናንተ ከነዚህ 8 ውስጥ የትኛውን ተጠቅማችሁ ታውቃላችሁ? ምንስ ሀፕን አደረገ? ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። እስኪ ላይክ አድርጉትና አሳውቁኝ። አደረጋችሁት? እሺ፣ በጣም አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ የእኛን የሴቶች ሚስጥሮች ትሰማላችሁ። በቅርቡ ደግሞ 100,000 ሰብስክራይበር እንገባለን። የዚህ ትልቅ ጉዞ አካል ሁኑ። ሁላችሁንም በጣም ወዳችኋለሁ። ቻው